ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አንዷለም መና ነኝ። የትራንስፖርት ተርሚናሎች ለተቀናጀ ትራፊክ ፍሰትና ለምቹ ከተማ ግንባታ የሚኖራቸው ሚና ከፍተኛ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገለጹ። አዲስ የተገነቡት የትራንስፖርት ተርሚናሎች ጎተራ፣ ቦሌ፣ የካና ቀበና የተቀናጀ የትራንስፖርት ተርሚናልና የገበያ ማዕከላት ተመርቀው ለስራ ክፍት ሆነዋል። አየለ መስፍን ዝርዝሩን አዘጋጅቷል። በከተሞች የትራፊክ መጨናነቅ መቀነስና የመጓጓዣ ስርዓትን ማዘመን ለነዋሪዎቹ ምቹ ከተማን ለመገንባት አይነተኛ ሚና አለው። የአዲስ አበባ ከተማ አስተዳደር በአዲስ አበባ ከተማ 4 የትራፊክ ተርሚናሎችን ለስራ ክፍት አድርጓል። ተርሚናሎቹ በከተማዋ የትራፊክ መጨናነቅም ከመቀነስ ባሻገር የዜጎቿን ሰላምና ደህንነት ለማረጋገጥ ከፍተኛ ሚና አለው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። በከተማችን የተጀመረው ፈጣን የለውጥ እንቅስቃሴ ውጤት የሆነውን እጅግ በጣም ዘመናዊ ከመሬት በታች በልቀት የተሰራ 4 የመኪና ፓርኪንግ ፕላዛዎች፣ ሱቆች፣ ካፍቴሪያዎች ሰፋፊ የስራ እድልን የሚፈጥሩ አኗኗራችንን በክብር እንዲሆን የሚያደርጉ በአጠቃላይ ከተማችን ላይ እየሰራን ያለነው ስራ የመንገድ ደህንነትን በመጠበቅ ትራንስፖርት ስርዓቱ ከፍተኛ መሳለጥንና ፈጣን አገልግሎትን ለመስጠት የሚያስችሉ ግብአቶችን በመጨመር ሰዎች ተሽከርካሪዎቻቸውን አቁመው በሚሄዱበት ሰዓት የደህንነት ስጋት እንዳይኖራቸው ቁጥጥር ስርዓት ተዘርግቶለት ለማስተናገድ እጅግ በጣም ቀላልና ፈጣን የሆነ አገልግሎት የሚያገኙበት አጠቃላይ ለከተማችን የንግድ እንቅስቃሴ የስራ እንቅስቃሴ ሰዓት መቆጠብ የሚያስችል መሰረተ ልማቶችን ነው የገነባንና ያጠናቀቅ ነው። አዲስ አበባን ለዜጎቿ ምቹና ተስማሚ ከተማ ለማድረግ የአዲስ አበባ ከተማ አስተዳደር ባለፉት ዓመታት ከትራፊክ ስርጭት ጋር ተያይዞ በርካታ ስራዎች መሰራታቸው ተገልጿል። የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ዋና ዳይሬክተር አቶ ክበበው ሚደቅሳ የትራንስፖርት ተርሚናልና መዳረሻዎች በመገንባታቸው በከተማዋ ባለፈው ዓመት ብቻ የትራፊክ አደጋዎች በ25% መቀነሳቸውን ጠቁመዋል። የተገነቡት ዘመናዊ መኪና ማቆሚያዎች እነዚህን ችግሮች ከዚህ በፊት ይታዩ የነበሩትን ለአመታት በአዲስ አበባ የአሽከርካሪዎች የፓርኪንግ እጦት፣ የተሳፋሪዎች ሴፍቲ ማጣት፣ ምቾት ማጣት፣ ራስ ምታት የነበረውን ትርጉም ባለው ሁኔታ ሊቀርፍ ችሏል። ይሄንን ታሪክ ማድረግ ችሏል። መኪናዎች በስርዓት እንዲቆሙ መደረጉ የትራፊክ አደጋንም በከፍተኛ ሁኔታ ቀንሶታል። ባለፈው በጀት ብቻ እነኚህ የልማት ስራዎች በመሰራታቸው ምክንያትና ሌሎች ስራዎች ተያያዥነት ያላቸው ስራዎች በመሰራታቸው የትራፊክ አደጋ በ25% ሊቀንስ ችሏል። እነዚህ በተለያዩ አካባቢዎች ተገንብተው ለስራ ክፍት የሆኑ የትራንስፖርት ተርሚናልና ፕላዛዎች የአካባቢው ማህበረሰብ ጠብቆ በአግባቡ ሊጠቀምበት እንደሚገባ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ጥሪ አቅርበዋል። ከሰራ ነው በላይ መስራት ይገባናል ብላችሁ እንድትይዙ በዚሁ አደራ ማለት እወዳለሁኝ። የአካባቢው ነዋሪዎች የእናንተ ነው። የተሰራውም ከእናንተ በተሰበሰበ ግብር ነው። የመጨረሻ ተጠቃሚዎች እናንተ ናችሁ። ተንከባከቡት፣ ተጠቀሙበት። ሲበላሽ ዝም ብላችሁ አትዩ። አላግባብ ስራ ላይ ሲውል ወይም ደግሞ ጥፋቶች ሲፈጸሙ ከእያንዳንዷ ሳር ጀምሮ እስከ ትልልቅ መሰረተ ልማት የእናንተ አይን፣ የእናንተ ክትትል፣ የእናንተ የባለቤትነት ስሜት እጅግ በጣም ያስፈልጋል። እናንተን ሾመንበታል፣ አስተዳድሩት እያልን ነው። ህገወጡ ህወሓት ሀገር የማፍረስ እንጂ የመገንባት ታሪክ የሌለው የጥፋት ቡድን ነው ሲሉ ለውጥ ፈላጊ የትግራይ ተወላጆች ተናገሩ። ቡድኑ ከተመሰረተበት ጊዜ አንስቶ ለትግራይ ህዝብ መከራና ስቃይ ከማምጣት ውጭ የጠቀመው ነገር እንደሌለው ተናግረዋል። ለውጥ ፈላጊ የትግራይ ተወላጆቹ አክለውም ቡድኑ ዳግም ጦርነት ቀስቅሶ ወጣቱን መስዋዕት ከማድረጉ በፊት የፌዴራል መንግስቱ ህግ የማስከበር እርምጃ እንዲወስድ ጠይቀዋል። ቤተልሔም ሰለሞን ተጨማሪ አላት። በሰሜን ኢትዮጵያ ለነበረው ግጭት እልባት ለመስጠትና ሀገራዊ አንድነትን ለማጠናከር በማሰብ ነበር የፕሪቶሪያው የሰላም ስምምነት የተፈረመው። የራሱን የፖለቲካ ኪሳራ ለመሸፈን የትግራይ ህዝብን እንደ ስልጣን ማስቀጠያ ስልት ይዞ ዳግም የጦርነት ቅስቀሳ እያካሄደ የሚገኘው ህገወጡ የህወሓት ቡድን የተከፈቱ የሰላም አማራጮችን በመጣስ የፕሪቶሪያውን የሰላም ስምምነት እንዳይፈጸም እንቅፋት ሆኖ መቀጠሉን ለውጥ ፈላጊ የትግራይ ተወላጆች ይገልጻሉ። ስምምነቱ ተፈራርመው ሲመጡ
ምንድነው ያደረገው እሱ ትግራይ በጊዜያዊ አስተዳደር ነው የምትተዳደረው ህወሓት የሚለውን ገለል ተደርጓል። እቺ ህወሓት የምትለዋን ስጠፋ ተናዷል። ስምምነቱ እንዳይፈጸም ዋነኛ እንቅፋት የሆነው ህወሓት ነው። ለምን በቃ ጥፋት ነው የሚፈልገው እሱ። የትግራይ ህዝብ ተፈናቃይ ራሱ መያዣ ነው ያደረጉት እነሱ። የሱን መያዣ አድርጎ ወደ ጦርነት ቅስቀሳ ነው የገቡት። ስልጣኔም ወደኔ የሚመለስ ጊዜያዊ መንግስት አብቅተዋል ብሎ በኃይላቸው ስልጣን ይዘው በኃይላቸው መንግስት አባረው ጦርነት እየቀሰቀሱ ያሉ እነሱ ናቸው። ሱዳን ጋር ኤርትራ ጋር ብሎም አልሸባብ በትልቁ ደግሞ ግብፅን ተማምነው ማለት ነው። ባለፈው ጦርነት በክልሉ ህዝብ የደረሰው ጉዳትና ኪሳራ ሳያገግም ድጋሚ የጦርነት ነጋሪት መጎሰሙ ቡድኑ የጦርነት ሱሰኛ መሆኑን የሚያሳይ እንደሆነም ለውጥ ፈላጊ የትግራይ ተወላጅ የሆኑት አስመላሽ በላይና ኃይለ ገብረ ህይወት ተናግረዋል። ህወሓት ከተፈጠረ ጀምሮ የትግራይ ህዝብ መከራ፣ ችግር፣ ስቃይ ያየነው ተስፋ የለም። ሲጀመር ለትግራይ ወግኖም አያውቅም። የውሸት ፕሮፓጋንዳ ነው። ለትግራይ የሚወግን ቢሆን ኖሮ ይሄ ቡድን ከፌዴራል መንግስት ጎን ሆኖ የተፈናቀሉችን መመለስ መቻል ነበረበት። ድጋሚ ወደ ጦርነት ማስገባትም አልነበረበትም። ስለዚህ እኛ ማድረግ የፌዴራል መንግስት እኔ በቃ ደጋግሜ የምለው ነገር የትግራይ ሰላም እንዲረጋገጥ ለይቶ መምታት መቻል አለበት። ጥቂት ሰዎች ናቸው ትግራይን እያመሱ ያሉት፣ ጥቂቶች ናቸው። ስለዚህ ለይቶ ይምታልን። የትግራይ ህዝብም ቢሆን እኔ ራሴም ቢሆን ከዚህ ጉጅለ የሚጠብቀው ነገር የለኝም ከእንግዲህ ጥፋት ካልሆነ በስተቀር። የሰው መግደል ጅግንነት ነው ያላቸው እንጂ ሰውን የመምራት ጅግንነት የላቸው። ለትግራይ ህዝብ ገዳይ ከውጭ ባዕድ እያመጡ ወንድማቸው ለመግደል ሰው ለመግደል እንደሚያሱት አገር ለመገንባት ቢያሱት ኑሮ ሌላ ነገር ሊሶር ነበር። የትግራይ ልጅ በትግራይ ልጅ ሲሞት ግን ጀግንነት አይደለም። በቃ እነሱ እንደ ጀግንነት የቆጠሩት ሰው መግደል ብቻ ነው። ለውጥ ፈላጊ የትግራይ ተወላጆቹ ሀገር የማፍረስ እንጂ የመገንባት ታሪክ የሌለው ህገወጥ የህወሓት ቡድን ከዚህ በላይ ህዝቡን መስዋዕት እንዳያስከፍል መደረግ አለበት ያሉትን ሀሳብ አቅርበዋል። ጦርነት አያስፈልገንም እያለ ጦርነት ሰው ነው የሚበላው፣ ንብረት ነው የሚያወድመው። ከጦርነት የተገኘ ጥቅም የለ። በ20 ዓመት በ30 ዓመት እየታደሰ የሚመጣ ጦርነት ለትግራይ ኋላ ያስቀረ ነው። አሁን የትግራይ ወጣት ሆነ ህዝቡን እነሱ እንዲወጥለት እነሱ አደብ እንዲይዙለት ጦርነት ቅስቀሳ እንዲያቋርጡ ወደ ፌዴራል መንግስት ይሁን ወደ ዓለም መንግስታት ጥሪ እያቀረበ ነው። በዋናነት የትግራይ ህዝብ ከፌዴራል መንግስት ጎን ነው መሰለፍ ያለበት። አልቻለም፣ እናውቃለን። ሀሳቡ ማውጣት አልቻለም። ከፌዴራል መንግስት ትግራይ ውስጥ ኢትዮጵያዊ ነኝ ብለህ መናገር አትችልም፣ ልትገደል ትችላለህ። ስለዚህ ምንድነው መደረግ ያለበት? የትግራይ ወጣት ከ195% ጦርነት የሚጠላ ነው፣ ሰላም የሚፈልግ ነው። ወጥተን በቃ ይውጣ ካልተመቸው ሀገሩ። በግድ ነው እንትን እየተደረገ ያለው፣ በግድ ነው አፈሳ እየታፈሰ ወደ ጦርነት እየተማገደ ያለው። ወደ አማራ ክልልም ቢሆን ይግባ። ለውጥ ፈላጊ የትግራይ ተወላጆቹ አክለውም በቡድኑ የሚደረገው ወጣቱን በግድ ወደ ጦርነት እሳት የመማገድ ግፍ በቃ ሊባል እንደሚገባም አጽንኦት ሰጥተው ተናግረዋል። ቀጥለናል ተመልካቾች። 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ጉባኤ በአዲስ አበባ እየተካሄደ ነው። ኮሚቴው እስካሁን በጤናው ዘርፍ በአህጉሪቱ ምን ተግባራትን አከናወነ፣ ከጉባኤውስ ምን ይጠበቃል በሚለው በተመለከተ መሰረት መቅጫ ተከታዩን መረጃ ታደርሰናለች። አብረን እንከታተል። በዓለም የጤና ድርጅት የአፍሪካ ቀጠና ከፍተኛ የፖሊሲና የውሳኔ ሰጪ አካል የሆነው የቀጠናዊ ኮሚቴ ጉባኤ በየዓመቱ ይካሄዳል። 76ኛው ስብሰባም በኢትዮጵያ አስተናጋጅነት የ47 አባል ሀገራት የጤና ሚኒስትሮችና የዘርፉ ከፍተኛ ባለሙያዎች በተገኙበት በአዲስ አበባ መካሄድ ጀምሯል። ኮሚቴ የሚያካሄዳቸው ጉባኤዎች ዋነኛ ዓላማ የአህጉራዊ የጤና ስትራቴጂዎችን ማደራጀት፣ በበሽታ መከላከልና ቁጥጥር ላይ የጋራ ውሳኔ ማሳለፍ፣ የአባል ሀገራትን የጤና በጀትና የድርጅቱን የስራ አፈጻጸም መገምገም ነው። በአዲስ አበባ እየተካሄደ ያለው 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ጉባኤም የአፍሪካን ጤና ወደፊት የሚወስኑ 5 ዋና ዋና አጀንዳዎችን ይዟል። የዘንድሮ ጉባኤ ከ5ቱ አጀንዳዎች በዋናነት በዲጂታል የጤና ስርዓት ላይ ያተኩራል። በጉባኤው ጎን ለጎን ቀደም ብሎ በተካሄደው የከፍተኛ ደረጃ ሚኒስትሮች ውይይት አፍሪካን በጤናቸው ላይ ሙሉ ባለቤትነት ይኑራቸው የሚለው ጉዳይ ውሳኔ ተላልፎበታል። ጉባኤው አህጉራዊ ዘላቂ የጤና ፋይናንስ የመገንባት፣ የቁጥጥር ስርዓቶችን የማጠናከር፣ የሀገር ውስጥ መድኃኒትና ክትባት ምርትን የመጨመር እንዲሁም ኢቦላና መሰል ወረርሽኞችን የመቋቋም አዲስ አቅጣጫ የምትይዝበት ይሆናል።
የኢትዮጵያ ስኬቶች ሚናና ከጉባኤው ምን ታገኛለች? ኢትዮጵያ የዓለም የጤና ድርጅት የአፍሪካ ቀጠናዊ ጉባኤን በየ10 ዓመት ልዩነት ስታስተናግድ የአሁኑ ለ4ኛ ጊዜ ነው። የዘንድሮን ቀጠናዊ ኮሚቴ ወይንም RC76 ጉባኤ ማዘጋጀቷም ትልቅ ዲፕሎማሲያዊና የጤናው ዘርፍ ትርጉም አለው። ኢትዮጵያ ከኮቪድ-19 ጫና በኋላም ቢሆን በጤናው ዘርፍ አበረታችና ትልልቅ ስኬቶችን አስመዝግባለች። በተለይም ከፈረንጆቹ 2000 ጀምሮ የእናቶችና የጨቅላ ህጻናት ሞት በእጅጉ የቀነሰች ሲሆን የቅድመ ወሊድ ክትትልም 78 በመቶ ደርሷል። አገሪቱ እነዚህን የመጀመሪያ ደረጃ ጤና ክብካቤና ሌሎችም የዘርፉ ተሞክሮችን ለ47ቱ የኮሚቴው የአፍሪካ አባል ሀገራት በዚህ ጉባኤ ላይ ታካፍላለች። በተጨማሪም ጉባኤው ኢትዮጵያ የመድኃኒት አምራች ሀገር ለመሆን ለምታደርገው ጥረትና እንደ አውሮፓውያን አቆጣጠር በ2027 ወይም በቀጣዩ ዓመት ለምታስተናግደው በ10 ሺዎች የሚሳተፉበት COP32 ዓለም አቀፍ የአየር ንብረት ጉባኤ ትልቅ አህጉራዊ መሰረትን ይጥላል። የአባል ሀገራቱ የጤና ሚኒስትሮች፣ ተመራማሪዎች፣ የዓለም የጤና ድርጅት ከፍተኛ አመራሮችና ሌሎችም ተሳታፊዎች በአዲስ አበባ መገኘታቸው በኮንፈረንስ ቱሪዝምም ተጠቃሚ እንድትሆን ያደርጋታል። እንደ አውሮፓውያን አቆጣጠር በ1951 የተመሰረተው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ባለፉት 75 ዓመታት ለአህጉሪቱ የህዝብ ጤና ምን አሳካ? የተወሰኑ ማሳያዎችን እናንሳ። እንደ አውሮፓውያን አቆጣጠር በ1980 ፈንጣጣን ወይንም ስሞል ፖክስን፣ በ2020 ደግሞ የዱር ፖሊዮ ቫይረስን ከአፍሪካ ማጥፋት ተችሏል። ሌላኛው ታሪካዊ የወባ ክትባትን አጽድቆ ባለፉት ዓመታት በማሰራጨት የሚሊዮን ህጻናትን ህይወት ታድጓል። የአፍሪካ በሽታ መከላከልና ቁጥጥር ማዕከል አፍሪካን CDC በማጠናከር አህጉሪቱ ለኢቦላና ኮቪድ-19 የተናበበ ምላሽ እንዲኖራት አድርጓል። በተጨማሪም የቆላ ቁስል ወይንም የጊኒ ወርም በሽታ ስርጭትን ከ99 በመቶ በላይ መቀነስ ተችሏል። የኤችአይቪ ኤድስ መድኃኒት ተደራሽነትን በማስፋት በሚሊዮን የሚቆጠሩ ሰዎችን ህይወት መታደግ ያስቻለ ስራንም ሰርቷል። አህጉራዊ የክትባት ዘመቻዎችን በማጠናከር የቆላ ወባና የትክትክ ወይንም ሚዝልስ የበሽታ ምጣኔ በከፍተኛ ደረጃ መክታት ተችሏል። እንዲሁም ኮሚቴው በየዓመቱ በሚያሳልፋቸው ውሳኔዎች አፍሪካን ከተላላፊ በሽታዎች ለመታደግ አህጉራዊ ተልዕኮም በተግባር ሲያረጋግጥ ቆይቷል። በ76ኛው ዓለም የጤና ድርጅት የአፍሪካ ቀጠና ጉባኤ ላይ ምን ይጠበቃል? ጉባኤው የሚያነሳቸውን ዋና ዋና አጀንዳዎች ጨምሮ አፍሪካ ከውጭ እርዳታ ጥገኝነት ወጥታ የራሷን የጤና በጀት በሀገር ውስጥ አቅም የምታጠናክርበት አዲስ ስትራቴጂ ይነደፋል ተብሎ ይጠበቃል። የኮቪድ-19 የኤምፖክስ እንዲሁም የኢቦላ ወረርሽኞች ለሀገሪቱ የሰጡትን ትምህርት መሰረት በማድረግ ክትባቶችና መድኃኒቶች እዚሁ አፍሪካ ውስጥ እንዲመረቱ የቴክኖሎጂ ሽግግር ስምምነቶችና ከአየር ንብረት መዛባት ጋር ተያይዘው የሚመጡ በሽታዎችን በጋራ ለመመከት የሚያስችል የአደጋ ጊዜ ምላሽ ማዕቀፍ እንደሚጸድቅም ይጠበቃል። በጥቅሉ ዘላቂ የጤና ሉዓላዊነት፣ የወረርሽኝ ስጋቶችን መከላከልና መቋቋም እንዲሁም የአጀንዳ 2063 ግቦችና ሌሎችም የሚነሱበት ይሆናል። በተለይ የኢቦላ ወረርሽኝ አፍሪካ አዲስና ጠንካራ የጤና አቅጣጫ እንድትነድፍ ያስገድዳታል። የዓለም የጤና ድርጅት የአፍሪካ ቀጠና ዳይሬክተር ፕሮፌሰር መሐመድ ጃናቢ ባለፈው ሳምንት ስለ ጉባኤው መግለጫ በሰጡበት ወቅት አፍሪካ በጋራ ስትሰራ እንደ ኢቦላ ያሉ ስብስብ አህጉራዊ ችግሮችን መቋቋም ትችላለች ብለዋል። ሁለንተና የጤና ሽፋን፣ የጤና ሉዓላዊነትና የዲጂታል ስርዓት ግንባታም ለአህጉሪቱ ዘላቂ መፍትሄዎች ናቸው ብለዋል። በዚህ አህጉራዊ የጤና እንቅስቃሴ ውስጥ ሌላው መሰረታዊ ነጥብ በጤናው ዘርፍ የሚሰራጩ የሐሰተኛ መረጃዎችን በመከላከል ረገድ ሚዲያዎች የጎላ ኃላፊነት አላቸው የሚል ነው። በክረምት በጎ ፈቃድ ከ985 ሺህ በላይ ዜጎችን በማሳተፍ ማህበራዊ ትስስራችንን ማጠናከር ችለናል አሉ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ። ከበጎ ፈቃደኞች የተሰበሰበ 75 ሺህ ደርዘን ደብተር ለተማሪዎች እየተሰራጨ መሆኑም ተገልጿል። ለዓለም ላይ ኩን የነገ ተስፋችን ናቸውና ሞራል በሰሜን ሸዋ ዞን በ2018 የክረምት በጎ ፈቃድ አገልግሎት ከ988 ሺህ በላይ በጎ ፈቃደኞችን በማሳተፍ በ17 ዘርፎች ላይ እየተሰራ ይገኛል። ከ17ቱ ዘርፎች የትምህርት ስራው አንዱና ተጠቃሹም ነው። በዛሬው ዕለትም የዚሁ አካል የሆነው ለተማሪዎች የደብተርና ስክሪፕቶ ስጦታ በተካሄደበት ዝግጅት ላይ የተገኙት የዞኑ ዋና አስተዳዳሪ አቶ መካሻ አለማየሁ የበጎ ፈቃድ ተግባር ከሀብት ድጋፉ ባለፈ ማህበራዊ ትስስርን በማሳደግ በኩል ያለው ፋይዳ ትልቅ ነው ብለዋል። የበጎ ፈቃድ ተግባር ከስራው በላይ ማህበራዊ የማስተሳሰር ስራ፣ የመተሳሰብ ስራ፣ እርስ በርስ የመደጋገፍ ስሜቱ በጣም ደስ ይላል። በዛሬው ዕለት እንደተመለከታችሁት ወደ 1255 የሚሆኑ ተማሪዎች ደብተር እንዲገዛላቸው አመራሩ፣ የተቋም ኃላፊዎች አስተባብረው በዛሬው ፕሮግራም ደብተርና እስክሪብቶ እንዲያገኙ ተደርጓል። ሀብቱን በማሰባሰብና በማስተባበር የዞኑ የመንግስት ሰራተኞች ትልቁን ኃላፊነት ሲወጡ የተለያዩ ባለሀብቶችና ግብረሰናይ ድርጅቶችም ድጋፍ እንዳደረጉ ነው የተናገሩት። ባለሀብቶች በከፍተኛ ሁኔታ ድጋፍ አድርገዋል። ረጂ ድርጅቶች ድጋፍ አድርገዋል እና ይሄ ተግባር ባህል ሆኖ እስኪቀጥል ድረስ
የተጠናከረ ስራ መሰራት አለበት። የሰሜን ሸዋ ዞን ትምህርት መምሪያ ምክትል ኃላፊው አቶ ዋሲሁን ብርሃኑ በዘንድሮ የበጎ ፍቃድ አገልግሎት የሁሉንም የዞኑን ተማሪዎች የደብተርና ስክሪፕቶ ፍጆታ ለመሸፈን እየተሰራ ሲሆን እስካሁንም ከ75000 ደርዘን በላይ ደብተር ስለመሰብሰቡ ነው የገለጹት። በ612000 በላይ ተማሪን ለማስተማር እቅድ ይዘናል። እነኚህ 612000 ተማሪዎች ሙሉ ለሙሉ ደብተር አንዳንድ ደርዘን ደብተርና 10 ስክሪፕቶ እንዲሰጣቸው ነው ፕሮግራም የተያዘው። ከዚህም ውስጥ ወደ 75000 የሚሆነው ደርዘን ተሰብስቧል። በቀጣይ ማጠናከርን እንቀጥላለን። የበጎ ፍቃድ ተግባሩን በበጋው ወቅትን በማስቀጠል የመደጋገፍ እሴታችንን የበለጠ ማጠናከር ያስፈልጋልም ነው የተባለው። የሰዎችን ሕይወት የፈተነ የሚገኘው የመርሳት በሽታ አልዛይመር በዋናነት ከእድሜ መጨመር ከዘር ውርስና ከአኗኗር ዘይቤ ጋር በተያያዘ የሚከሰት የጤና እክል መሆኑን የደብረ ብርሃን ዩኒቨርሲቲ የሐኪም ግዛ ሆስፒታል የነርቭ ስፔሻሊስት ዶክተር ዋለልኝ ወርቁ ተናገሩ። ቅድመ ጥንቃቄና የሕክምና ክትትል በማድረግም ችግሩን መከላከልና መቆጣጠር እንደሚቻልም ጠቁመዋል። ስንታያ ያሉ ተጨማሪ አላት። የመርሳት በሽታ ስንል የመርሳት በሽታ ፕሮግሬሲቭ ነው ወይም ደግሞ ቀጣይነት ያለው የአንጎል ሴሎችን በተለይም የማስታወስ የሚያገለግሉን ለቋንቋ የሚያገለግሉን እንዲሁም ደግሞ ለተለያዩ አክቲቪቲዎች ለአለባበሳችን ከሰው ጋር ያለ ኢንተራክሽንን ለዛ የሚያገለግሉን ሴሎችን የሚያጠቃ ህመም ነው። ብዙ ናቸው መንስኤዎቹ እንዳልኩት፣ አንደኛው ጄኔቲክ ኮዝ ወይም ደግሞ የዘረመል ነው። ሁለተኛ ፊዚካል ኢንአክቲቭ ላይክ ስፖርት ማንሰራ ከሆነ አክቲቪቲ ማናረግ ከሆነ አንዱ ነው። ሌሎቹ ምክንያቶች ሲጋራ ማጨስ፣ ጫት መቃም፣ አልኮል ኮንሱም ማድረግ፣ ሌሎቹ ደግሞ እንደ HIV ህመም፣ ስትረስ ለመርሳት ህመም ያጋልጠናል ማለት ነው። የመርሳት ህመም ደረጃዎች አሉት። እድሜ ራሱ አንዱ የመርሳት ህመም ችግር ነው እና እንደዚህ ለምሳሌ መርሳት ህመም የሚያጋጥመው አይነት ሰው ከሆነ ላይክ ትናንሽ ነገሮች ቁልፍ ቆልፎ ከዛ ያንን ቁልፍ የት እንዳደረገው የሚጠፋበት አይነት ከሆነ ወይም ደግሞ ቁልፉን ይዞ በቁልፉ ምን ማድረግ እንዳለበት የሚረሳ አይነት ከሆነ ወዲያውኑ ወደ ሕክምና መሄድ ያለበት። የመርሳት ህመም ህክምናዎቹ ትሪቴብል ወይም ደግሞ ማከም የምንችላቸውና ማከም ማንችላቸው አሉና ከነዛ ውስጥ እንደ ግፊት አለ፣ የሲጋራ ማጨስ አለ፣ ኤዱኬሽን በራሱ ሎ ኤዱኬሽን እሱ አለ፣ ኦቤሲቲ የክብደት መጨመር፣ ስኳር፣ አልኮል፣ ፊዚካል ኢንአክቲቪቲ፣ ሎ ኢኮኖሚክ ስታትስ እነዚህ ትሪቴብል ወይም ደግሞ ማከም የምንችላቸው ናቸው እና ቫይታሚን 12ን ጨምሮ እና ሲፊሊስ ወይም ደግሞ HIV ህመሞች እነዚህን ሁሉ ጨምረን ማከም የምንችላቸው ወይም የቫስኩላር ዲሜንሺያ የምንላቸው ማከም የሚቻሉ እና አብዛኛውን ደግሞ የመርሳት ህመም የሚያመጡ ናቸው። ሌሎች ደግሞ ማከም ማንችላቸው አሉ እንደ አልዛይመርስ ዲዝ። አሁን ማከም ኪውሬብል አይደለም፣ ነገር ግን እሱ ሊያባብሱ የሚችሉ ነገሮችን ማከም እንችላለን። የድጋፍ ህክምና ነው የሚደረገው። አንዳንድ ሰዎች እድሜ ላይክ 70 ዓመት 90 ዓመት ሲደርስ የመርሳት ችግር ሊያጋጥማቸው ይችላል። ሴሎቻችን እየሞቱ እያረጁ እየደከሙ ነው የሚሄዱትና ያኔ የመርሳት ችግር ያጋጥማል። ግን እድሜ እየጨመረ ሲሄድ ሁሉም ሰው ዲሜንሺያ ወይም ደግሞ የመርሳት ህመም ያጋጥማል ማለት ግን አይደለም። አሁን ሰዓቱ የአጫጭር ዘገባዎች ነው። ከመሰረተ መቅጫ ተከታትለን እንመለሳለን። ኢትዮጵያ በግብርናው ዘርፍ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያከናወነች ባለችው ተግባራት ለአፍሪካ ሀገራት ተምሳሌት መሆኗን የአህጉር አቀፍ ተቋማት የስራ ኃላፊዎችና ባለሙያዎች ተናገሩ። በአፍሪካ ህብረት ልማት ኤጀንሲ የግብርናና የገጠር ትራንስፎርሜሽን ዋና ፕሮግራም ባለሙያ አርጆር ሎሎ ለኢዜአ እንደገለጹት የአፍሪካ ሀገራት የምግብ ስርዓታቸውን ለማጠናከርና ፍላጎታቸውን በራስ አቅም ለማሟላት በትብብር ሊሰሩ ይገባል። በአህጉሪቱ እያደገ የመጣውን የህዝብ ፍላጎት በራስ አቅም ለማሟላትና ጠንካራ የምግብ ስርዓትን ለመገንባት ከኢትዮጵያ ተሞክሮ መውሰድ እንደሚገባ ተናግረዋል። የግብርና ምርትና ምርታማነትን ከማሳደግ ባለፈ የንግድ ስርዓትንና አጠቃላይ የግብርና ዘርፍ የእሴት ሰንሰለቱን ማጠናከር እንደሚገባም ገልጸዋል። በምግብ ራስን መቻልና ምርታማነትን ለማሳደግ የአርሶ አደሮችን ተጠቃሚነት የሚያረጋግጡ ብሎም በለውጥ ሂደት ላይ ተሳታፊ የሚያደርጉ ስራዎች ወሳኝ መሆናቸውን አስረድተዋል። ኢትዮጵያ በዘርፉ ያከናወነቻቸውን ተግባራትና ያስመዘገበቻቸውን ውጤቶች ሌሎች ሀገራት ሊጋሩት እንደሚገባም አክለዋል። ኢትዮጵያ ስንዴን በስፋት በማምረት የሀገር ውስጥ ፍጆታ ከማሟላት በተጨማሪ ለውጭ ገበያ ማቅረብ መጀመሯ የሀገር ውስጥ የግብርና ምርትን ማሳደግ ያለውን አስተዋጽኦ ያመላክታል ብለዋል።
ኢትዮጵያ በአረንጓዴ አሻራ መርሃ ግብር የግብርናና የምግብ ስርዓትን ከአካባቢ ጥበቃና የአየር ንብረት ለውጥ መቋቋም የሚያስችል ተግባርን በማስተሳሰር የሚደረግ ውጤታማ ተግባር ማሳያ ነው ሲሉም ገልጸዋል። የአረንጓዴ አሻራ መርሃ ግብር ህብረተሰቡን ተጠቃሚ የሚያደርግና ለአህጉር አቀፍ የአካባቢ ጥበቃ ስራዎች አስተዋጽኦ እያበረከተ የሚገኝ መሆኑንም ጠቁመዋል። በአጀንዳ 2063 የቀጠና ስትራቴጂክ ትንተናና እውቀት ድጋፍ ሰጪ ስራ ዲፓርትመንት ኃላፊ ፖል ጉቲካ የኢትዮጵያ የግብርና ሽግግር ለቀጠናው ሀገራት ትምህርት የሚሆን ነው ብለዋል። የኮይሻ የውሃ ኃይል ማመንጫ ግድብ አጠቃላይ አፈጻጸም ከ77 በመቶ በላይ መድረሱን የፕሮጀክቱ ስራ አስኪያጅ ኢንጂነር መብራቱ ተሾመ ገለጹ። 201 ሜትር ርዝመት ያለው የግድብ ግንባታው 6.4 ሚሊዮን ሜትር ኪዩብ የአፈር ቁፋሮ በማካሄድ አጠቃላይ ግድቡ ከሚፈልገው 7.72 ሚሊዮን ሜትር ኪዩብ የኮንክሪት ሙሊት ውስጥ 81.2 በመቶ ማለትም 6.27 ሚሊዮን ሜትር ኪዩብ የኮንክሪት ሙሊት ስራ መከናወኑን ተናግረዋል። የኃይል ማመንጫ ቤቱ የቁፋሮ ስራ እንዲሁም የሲቪል ስራው የመጀመሪያ ደረጃ የኮንክሪት ሙሌት ሙሉ በሙሉ መጠናቀቁንም ተናግረዋል። የኤሌክትሮ ሜካኒካል ስራውን በታቀደው ጊዜ ለማጠናቀቅ እቃዎች በበርካታ ፋብሪካዎች እንዲመረቱ መደረጉንም ገልጸዋል። የፋይናንስ አቅርቦት በተለይም የውጭ ምንዛሪ እጥረትና ተያያዥ ችግሮች በግንባታው ሂደት ላይ አሉታዊ ተጽዕኖ ፈጥሮ መቆየቱን ያስታወሱት ኢንጂነር መብራቱ አሁን ላይ ተቋሙ ለፕሮጀክቱ የሚያስፈልገውን ፋይናንስ በራሱ በመሸፈኑ ግንባታው እየተፋጠነ ይገኛል ብለዋል። የግድብ ግንባታውን በተያዘው በጀት ዓመት መጨረሻ ለማጠናቀቅ በጥቅምት 2021 ዓ.ም የመጀመሪያውን ተርባይን ወደ ኦፕሬሽን ለማስገባት እየተሰራ ስለመሆኑም መጠቆማቸውን ከኢትዮጵያ ኤሌክትሪክ አገልግሎት የተገኘው መረጃ ያመለክታል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለዛሬ ያዘጋጅንላችሁ ዘገባዎች እኒህን ይመስሉ ነበር። ዘገባዎቹን ደግሞ አንዷለም እናን ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ወደ እናንተ አደረስኩ። ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። ጤና ይስጥልኝ።